እድሉ ስለተሰጠኝ በቅዱስ ዮሐንስ ስም አመሰግናለሁ። እኔ የመጣሁት ያው ከደቡብ ኦሞ ከጅንካ ነው። ልዩ ወረዳው ቀይ አፈር የሚባል ከተማ ነው። እኔ ዮሐንስ ያደረገልኝ ታምር በጣም ትልቅ ነገር ነው። 2008 ላይ ምንም በማላውቀው ሁኔታ እግሬ ከጉልበቴ በታች ተሽመደመደ። ምንም በሰው እጅ ነው መጣው፣ በትከሻ ነው መጣው፣ በሞተር ነው መጣው። ለሽንት ሲቀመጥ በሰው እጅ ነው፣ ስወጣም ስነሳም ስተኛም። ነገር ግን መጣው ሄደ አዋሳ ሕክምና ያርኩ ሪፈራል ሆስፒታል ሲሄድ እግሬ ይቆረጣል፣ ወደ ኮሪያ ሆስፒታል መሄድ አለብኝ ተባልኩኝ። ፖስታዬን ይዤ ልክ 40 ምንጭ እንደደረስኩኝ የሆነ ሴቷ ጸበል ዮሐንስ ጸበል ወጥቷል፣ ዮሐንስ ጸበል ስለወጣ ይሄን ጸበል ሄድና እዛ ተጸበል ትፈወሳለህ ብላለችኝ። ያንን ፖስታዬን ይዤ መጣውና እዛ ይሄ ጊዜ በዚህን ጊዜ እንደዛ አይነት ነገር አልነበረም። መጣሁኝ። አባ መጥቻለሁ ብያልኳቸው ማን ነው ላካሉ? ሐኪሙ ከአቅሜ በላይ ነውና ሄደይ ብሎ ደብዳቤ ልኮኛል። የተለ ደብዳቤው እሱን ይዘናሉኝ። አይ ሐኪሙ ተሸንፎ ደብዳቤ ሰጥቶኛል ፖስታውና ፖስታውን ወርውራሉኝ። ወርወርኩ ፖስታውን እዚህ ጋር ጸበል ግባ ተጸበላሉኝ። ከዛ በኋላ የመጣው የተከታተልኩ ያለው በክራንች ነው የሚመጣው። ሲሄድም ስነሳ በክራንች ነው። ነገር ግን መጣውና ጸበሉን ተቀበልኩ። ጸበሉን የተጸበልኩ ይኸው ክራንችን ሁሉ ጥዬ እርግፍ አድርጌ ይኸው መጥቼ በየደጁ እየጸለይኩ ምን እያልኩኝ ተፈውሻለሁና የዮሐንስ በረከቱና ስጦታው ከባድ ነውና የማይገኝ ነውና ስለዚህ እኔ ላይ የደረሰው በረከት ሁላችሁ ላይ የሚድረስ አባ እድሜና ጤና ይስጣቸው። ዮሐንስ ከቦታው ያሳጣን። ሁላችሁንም የተባረከ ጊዜ ይሁንልን። አመሰግናለሁ። እኔ እዚህ ቦታ ስመጣ ወገቤ መራመድ አልችልም። እንደ ሕፃን ልጅ በዳዴ ነው የሚሄደው እና እዚህ ጸበል እንደመጣው ጸበል ውስጥ እንደገባውኝ ከዚህ ከጀርባዬ ላይ ጭስ ነው የወጣው። ጭስ ጸበሉ ሲያርፍብኝ እየጨሰ እንዲህ ለረጅም ጊዜ እየጨሰ ጭስ ወጣ። ከዛ በኋላ እግዚአብሔር ይመስገን ተሻለኝ ትንሽ። ከዛ 3 ቀን ስጸበል በሶስተኛው ቀን ሰው ተሸክሞኝ ሽንት ቤት የሚሄድ ልጅ ነኝ። እስከዚህ እስከ ጸበሉ ቦታም ሰው ተሸክሞኝ ነው የሚያመጣኝ እና መራመድ ጃልኩኝ በሶስተኛ ቀኔና እግዚአብሔር ለኔ ያደረገውን ድንቅ ተአምር ለናንተም እንዲያደርግ በኢትዮጵያ ውስጥ በዓለም ላይ የምትገኙ ማንኛውም ኦርቶዶክስም ሌላ እምነት ያላችሁ ምንም በሽታ ከታመማችሁ እዚህ ድንቅ ቦታ መጣችሁ ይሄንን ተአምር እዩ። እኔ ከወገብ የፈወሰ አምላክ እናንተንም ከበሽታችሁ እንዲፈውስ በእግዚአብሔር ስም እጠይቃለሁ፣ ለምናለሁ፣ አመሰግናለሁ። እኔ 2006 ጡቴን ታሚሜ ነበር። በዛን ሰዓት የ4 ወር ልጅ ነበረኝ። ከጊዶሌ ሆስፒታል ወደ ሶዶ ኦቶና ሆስፒታል ተላኩኝ። ካንሰር እንደሆነ ተረጋገጠ። ሐምሌ 16 ቀን ጡቴን ሊቆርጡ ቀጠሮ ይዘው ወደ ቤት ላኩኝ። ቀጠሮ ደርሶ ነሐሴ 15 ቀን መጣ። ልክ አይተው በ16 ሊቆርጡ በተዘጋጁበት ሰዓት ላይ ህልም አየሁኝ። ህልሙ ጡቴ እንዲቆረጥ አልነበረም። አንድ አባት መተው ዛሬ ነገ ሳት የነን ቦታ ለቀሽ መውጣት አለብሽ ብለው በእልሜ ነገሩኝ። ደነገጥኩኝ። አብሮኝ ለነበረ ለወንድሜ ልጅ ነገርኩት። ልጄ በሌለበት ኦፕራሲዮን መሆን አልፈልግም ብዬ ተመልሼ ከሶዶ 40 ምንጭ መጣሁ። 40 ምንጭ መናኸሪያው ሳያስወጣኝ ለረጅም ሰዓት አቆመኝ። አንድ ልጅ በአጋጣሚ የሚያውቀው ሹፌር ነው። መኪና ይዞ መጥቶ የት ልትሄጂ ነው ሲለኝ እኔም አላውቀውም አልኩት። መኪናውን ከፍቶ ተቀበለኝ። ግን በመኪና ውስጥ ገባው። የት ልትሄድ ነው ስለው ገረሲ አለኝ። በደመ ነፍስ ብቻ ከሱ ጋር ተጉዤ መጣሁ። ሼሌን እንዳልረፍኩ ወደ ራሴ ተመለስኩ። በወሬ አንድ ቀን የሚጸበሉት ጸበል አለ ሲባል ሰምቼ ነበር። ስጠይቀው አዎ አለኝ። ሰው አገናኝሻለሁ አለኝ። እሺ ብዬ መጣሁ። በ15 ማለት ነው 2006 ሐምሌ 15 ነው መጣሁ። እዚሽ ጋር ስሄድ አባቴ ወደ ላይ እየወጡ ነበር። በአጋጣሚ ገጠሙኝ። አባቴ እንዲህ ነው የመጣሁት ብዬ ስል ማረፊያ ቤት አርፈሽ ነገ መተሽ ትጸበያለሽ ብለው አሉኝና እውነትም ወደዛ ተመለስኩ። ፎቶው ላይ የምታያቸው አባት ንስሐ የሰጡኝ አባት እሳቸው ናቸው። ጡቴ በጣም አብጦ ስለነበር ቅባ ቅዱስ በሰዓቱ ሁሉ ሐምሌ 15 ቀን ቀብተውኛል እሳቸው አባት።
በ16 ጠዋት እዚህ መጥቼ ከሰው ጋር መቀየጥ አልችልም ነበር በጣም ስለሚያመኝ እዛች የተከበበሽ ቦታ ታምራት ያለባት ቦታ ድነት ያለባት ቦታ እዛች ጋር ቁጭ ብዬ በጣም ውስጤን ያቃጥለኛል በጣም አቃስታለሁ ሰው ጋር መቀየጥ አልችልም ነበር እንድቼ የሆነች የተቆፈረሽ ጉድጓድ አለች እዛች ቦታ ላይ ሆቴል አንተን ጠርቶ ያፈረ የለም ባንተ ስም ድናለሁ ይያልኩኝ ያችን ጤዛ ሆቴል አበስኩት ለረጅም ሰዓት እዛች ቦታ ላይ ቁጭ ብዬ አነባው አባቴ ስለኔ እዚህ ጋር እየተናገሩ ነበር አላወኩም መልእክት ደርሶሽ የመጣሽ ሴት አለሽ ነይ ውጪ ይላሉ አልሰማዋቸውም ሰዎች መተው አንቺ ትሆኚ ብለው ጠየቁኝ አዎ አልኳቸው መጣው ግቢና ተጸበይ ብለው አዘዙኝ ልብሴን ሳወልቅ ጡቴ እንደ መጀመሪያ የኔ ለየት የሚለው በጸበሉ አይደለም እዛሽ ጋር በነበረሽ ጤዛ ነው በዚህ ግቢ ውስጥ የዳንኩት በድንጋጤ ጠውኩኝ አባቴ አንቺ ከዛ ከሆስፒታል በወጣሽበት ሰዓት ነው የተፈወሽው ብለው አሉኝ ይህን አይነት ታምራት አይቻለሁ በዚህ ቦታ ላይ ከሱም አልፎ ድኛ ለምስክርነት አይታል ፎቶ ላይ ይሄን ልጅ በጀርባዬን ያዝዬ መጣሁት ከ4 አመት በኋላ ቤት ሰራው ቤቴን ላስመርቅ እዚህ ግቢ መጣው አባቴ መርቁና ይላኩኝ ቤት ላስመርቅ ነው ብዬ ስላቸው ሴት ልጅ ትወልጃለሽ ክርስትና እዚህ ደጅ ይዘሽ ትመጫለሽ ብለው አሉኝ አሜን ብዬ በጸጋ ተቀበልኩ ዛሬ የምታዩት የ4 አመት ልጅ አዎ የምታዩት ነይ ማማ ክርስትናችን ልጅ ይዘሽ ትመጫለሽ አሉኝ እውነትም ሴት ልጅ ወለድኩ ክርስትና እዚህ ደጅ ይዤ መጣሁ ክርስትናዋ ስሟ ፍቅርቴ ዮሐንስ ትባላለች ለኔ ድብቅ ስለነበረች ሚስጥር ብዬ ስም አውጥቼላታለሁ ሚስጥር አንዱ ዓለም ትባላለች ይህን ሁሉ ታሪክ በዚህ ቦታ ላይ አይቻለሁ እኔን የማርያም አምላክ እናንተንም ይማራችሁ እንግዲህ እዚህ ቦታ ከረገጥኩ ሁለተኛ ዓመት ነው መጀመሪያ እንደረገጥኩ ምንም ሐኪም ቤት እጄ ያልተፈወሰ ፎስ ያቃታቸው ግን በሽታው ያልታወቀ መተት ነበር ይሄንን ደጅ ረግጬ አባቴ ተመላለስ ብሎኝ እየተመላለስኩ ልክ እንደ ምንድነው እንደ አየር እየተነነብኝ ነው የወጣው ከዛ ከተፈወስኩ በኋላ ደግሞ ድጋሚ ሲላከብኝም ምን አሉኝ እሳቸውን ቀጥሮ ይሰጣሉ ያመላልሳሉ ተመላለሱ እንደዚህ በዚህ ቀን ያሉ ይቀጥራሉና ድጋሚም ሲልኩብኝ የተመላለስክ ተጸበል ብሎኝ ከመተት ተፈውሻለሁና ይሄ ነው የኔ ለየት የሚያደርገው ከመተት ለምሳሌ ምንድነው እንግዲህ የመናፍስታዊ አሰራሮች 3 ቦታ ነው የሚቀመጡት አንደኛው ጭንቅላት ሁለተኛው ጀርባ ሶስተኛው ሆድ ውስጥ ነው የሚቀመጡት የኔ ደግሞ ሆድ ውስጥ የተቀመጠ መተት ነበር ያላወኩትና የኔ አባት በዮሐንስ በኩል እኔን ከዚህ አስከፊ መናፍስታዊ ስራ ነፃ አስወጥቶኛል የኔ ምስክርነት ይሄ ነው እኔ ስሜ ስጦታ ይባላል የመጣሁት ከኮንሶ ነው የተደረገልኝ ታምር ተነግሮ ማያልቅ ቢሆንም ያለ ሃይማኖቴ ሰላም ነው የመጣሁበት ቅዱስ ዮሐንስ ያደረገልኝ ታምር የ10 አመት በሽተኛ ነበርኩ በመድኃኒት በመርፌ ነበር በቃ ልጅነቴን ያሳለፍኩት በአልጋ ላይ ነው ማለት ይቻላል እንደገና ደግሞ በቃ ሙሉ ህክምና ነርቭ ስራ ቆሞ ሙሉ በሙሉ ነርቭ ስራ ቆሞ በቱቦ ነው የምጸዳዳው ምን የሚለው ጀርባዬ ቆስሎ ሸቶ ተልቶ ጭንቅላቴም መላጣ ሆኖ ከመኝታ ብዛት ማለት ነው እና ከዛ ሁሉ መሃል እንግዲህ ሰላም ነው ሳላውቀው ራሱ ፈልጎኝ አውቆኝ በህልሜ ያስቸገረኝ እንዲህ ቦታ መሄድ አለበት ብሎ እየታየኝ ማየውን ሁሉ በህልሜ ማያቸው ነገሮች ሁሉ እዚህ መጥቼ በአካል አይቻለሁ እንደገና ደግሞ በቃ ኦፕራሲዮን ሲባል 75% ነው የመሞት እንትኔ ሰፊ ነበር 25% በቃ ሊድንም ላይድንም ይችላል ነው እሱንም እርግጠኛ አይደሉም ጥቁር አንበሳ ደግሞ በቃ በቀጠሮ ስለሚሞት እኛ እናስተናግድም ብለው አላሲዮንም ፈረንጆች አንሰራም ይሄ የሞተ ነገር ሰውነቱ የሚላጥ ምን ያደርግልናል እንዴት እንሰራለን መልሱት ብለው ወደዚህ በቃ ወደ ኮንሶ ወስደውኝ ኦሬዲ ክር ይዘው የጠበቁኝ ነበር በቃ ያው ትንፋሽ እስክትቋረጥ እንጂ ኦሬዲ በድን ሞቻለሁ ሰውነቴ ተላልጦ አልቋል ሸቷል ግን እስትንፋሴ አለች እና እንደዚህ በቃ የሚያስቸግረኝ ለጎረቤት ስናገር አጠያይቀን መጣን
ዮሐንስ በቃ እዚህ እንደመጣሁት እስትንፋሴ ነው በመጀመሪያ የተስተካከለው። ከዛ በኋላ በህልሜ 1 ወር ከ15 ቀን ትጠመቃለህ፣ ከዛ በኋላ ትድናለህ ብሎ ቃል ገባልኝ። በየቀኑ ለውጥ አይ ነበር። ለውጥ ባየሁት መሰረት ደግሞ እዚህ አየለም ይባላል አሁንም አለ። ከአንድም 4 ጊዜ ነው መጥቶ ገንዞ የሚፈታኝ ሞተ እየተባለ ማለት ነው። ነገር ግን በተስተካከልኩ ቁጥር አረኔ ያለው አልሞትኩም ስል እሱ ራሱ ግራ ገብቶት በቃ ይሄ ቢሞት ሰው አይደለም ብሎ ሌላ ስም አውጥቶልኝ አላዛር ብሎኛል። እና እውነት እኔን ሰላም ነው ሳላውቀው እንዳውቀው ያደረገኝና የረዳኝ አምላክ እናንተንም ለእናንተ እንዲደርስ እዚህ ቦታ ላይ ደግሞ ተገኝታችሁ የፈውሱ ተካፋይ የምህረቱም ተቋዳሽ እንድትሆኑ እንግዲህ በዮሐንስም ጋብዛችኋለሁ። ከዚህ በተረፈ እንግዲህ ያው ብዙ ታምራት ተደርጎልኛል፣ ግን ተነግሮ ስለማያልቅ ባጭሩ በቃ እኔ ካለሁበት ከበሽታ ደዌ ተፈውሻለሁ፣ ከመተት ሁሉ ድኛለሁ። አሁን ላይ በቃ እንደኔ ጤነኛ ሰው የለም ማለት ይቻላል። እሱ በሰጠኝ ጸጋ ደግሞ ይሄው እዚህ ያገለገልኩት 4 ዓመት ሆኖኛል። በመሀል ያው እየሄድኩኝ እመለሳለሁ እንጂ በቃ እድሜ ዘመኔን ለሱ ላፈስለት ነው እዚህ ለመኖር የወሰንኩት እና ዮሐንስ እኔን እንደረዳኝና አገልጋዩ አድርጎ እንዳስቀመጠኝ እናንተንም ይርዳችሁ ብዬ በዚሁ አበቃለሁ። አመሰግናለሁ። ሀብት ቢኖረውም ሀብት አያድንም። እንግዲህ ወደ እግዚአብሔር የቀረበ ሰው ነው ፈውስን የሚያገኘው። እኔ ያገኘውን ፈውስ እናንተም እንድታገኙ ወደ መጥምቀ መለኮት ዮሐንስ ቅዱስ ዮሐንስ ገረሰ እኔ እንግዲህ ብዙ አይነት በሽታ ነበረብኝ። መጀመሪያ እግሬ ያብጣል፣ እጄ ያብጣል፣ እሬ ነበረ። ብዙ ጊዜ በመርፌ ነበረ የሚኖረው። ከዛ በኋላ ደግሞ 2012 ላይ ጥቅምት 24 ጀመረኝ። ቢዞር የትም ሐኪም ቤት ቢዞር መፍትሄ ላገኝ አልቻልኩም። ሐዋሳም ሄድኩ፣ አላቴውን ሄድኩ። ከኮሪያ ሆስፒታል የመጣ ዶክተር አለ የሚመጣ ዶክተር አለ። ያንተን አንድ ላይ ሆነ ነው የምናየው አሉ። አንድ ላይ ሆኖም አዩ 85% ቲቢ ነው አሉ። ቲቢ ተብሎ መድኃኒት ሂዳር 11 ላይ ወሰድኩት። ከዛ ወስጄ ሲመጣ መድኃኒቱን ከአርባ ምንጭ ሆስፒታል ወሰድኩት። 3 ወር ሙሉ ተጠቅሜ ምንም ለውጥ አጣው። ምንም ለውጥ አጥቼ እንግዲህ ገረሴ አንድ ታናሽ ወንድም ያለ ከዚህ ከነ በፊት መጥቶ ይሄን ቦታ አይቷል። ስለዚህ ባለቤቴ ጋር ተመካክረን ወንድሞቼ ተሰብስቦ ገረሴ መውሰድ አለብን፣ ለውጥ አጣን። ሐኪም ቤት በሁሉም ሐኪም ቤት ብንሄድ ለውጥ ስላጣን በብር መዳን አልቻልኩም። ስለዚህ ገረሴ እንውሰድ ብለው አመጡ። እዚህ ሲያመጡ እግዚአብሔር ይመስገን 3 ቀን እንደተጠመኩት ተሸክሞ ነበር ያስገቡ የነበሩ። ከ3 ቀን በኋላ በከዘራ መውጣት ጀመርኩ። 7 ቀን ተጠምቄ በቃ አባ ያለው ነገር ነገሩ። ከዛ ከ7 ቀን በኋላ ሂድ ዘላለም ትኖራለህ፣ እንደገና ቼክ ተደረግ ተባልኩት። የሆነ መንፈስ ነገር ነበር የተደረገብኝ። ቼክ ሲደረግ ከሆዴ ውስጥ መግል ወጣ፣ ወደ ሳህን ሙሉ መግል ወጣ። ከዛ ከቂጤም እንደዚህ ወጣ። ከ3 ወር በኋላ ነው እንቅልፍ የተኛው። 3 ወር ሙሉ እንቅልፍ አልተኛም ነበር። እንግዲህ እግዚአብሔር ጋር መቅረብ የሚጠቅመው እንደኔ ያለ መጥምቀ መለኮት ቅዱስ ዮሐንስ ጋር ቀርቦ እንደዚህ አይነት ፖስት እንዲያገኙ እኔም እንግዲህ ሀብት እንደማያድነኝ ሀብት የሚያድነኝ ቢኖር በዚህ አሁን መጀመሪያ በሌላ ሹፌር ነበር የሚመጣው የነበርኩት። አሁን ድኜ ለዚህ አብቅቼ ራሴ መኪናው እየነዳው ነው የመጣሁት። ስለዚህ እግዚአብሔር እንግዲህ ሁሉን እንደኔ እንዲፈውስ መጥምቀ መለኮት ቅዱስ ዮሐንስ ቀርባችሁ የኔን ያያችሁት ከዚህ ፈውስ እንድታገኙ እያልኩ እንግዲህ የዚህ ዓለም ሀብትና ገንዘብ ያላዳነውን ዮሐንስ ነው ያዳነኝ። ገረሴ ዮሐንስ ቀርባችሁ መታችሁ እንድታዩ በእግዚአብሔር ስም ሁሉንም ለኢትዮጵያ ሕዝብ ጥሪ ያቀርባለሁ። የኔ ፈውስ የኔ የደረሰ ፈውስ እናንተም እንዲደርስ ሀብት እንደማድን እንድታቁ